ሰላም ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። ኢራን የኒውክሌር መሳሪያ ፈጽሞ አታገኝም፣ የሆርሙዝ ወሽመጥ አሁን ይከፈታል አሉ የአሜሪካው ፕሬዝዳንት ትራምፕ። የአሜሪካው ፕሬዝዳንት ትራምፕ በሶሻል ሚዲያቸው ትሩዝ ሶሻል ሚዲያ ገጻቸው ላይ ባስተላለፉ መልእክት ኢራን የኒውክሌር መሳሪያ ወይም ቦምብ ፈጽሞ እንዳይኖራት መስማማት እንዳለባት ገልጸዋል። በዜና ትንታኔያችን አካተናል። ከዚሁም ተያይዘው የኢራኑ ፕሬዝዳንት መሱድ ፔጂኪያን የሥራ መልቀቂያ እንዳስገቡ ተገልጿል። በዜና ጥንቅራችን አካተናል። ፕሬዝዳንት ትራምፕ ለኔታንያሁ አንተ እብድ ሰው ነው ሲሉ ተናገሩ። ይህ የሆነው እስራኤል በትናንትናው ዕለት በደቡብ ሊባኖስ ጥቃት ለመፈጸም የአካባቢው ነዋሪዎች ለቀው እንዲወጡ ትዕዛዝ ማስተላለፏን ተከትሎ ኢራን በእስራኤል ላይ ጥቃት እፈጽማለሁ፣ የሰሜን እስራኤል ዜጎች በአስቸኳይ እንዲወጡ እንዲሁም ከአሜሪካ ተደራዳሪዎች ጋር ያለው ግንኙነት አቋርጣለሁ ማለቱን ተከትሎ ፕሬዝዳንት ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ወዲያውኑ ደውለው ወደ ሊባኖስ እየገሰገሰ ያለው ጦር እንዲመለስና ጥቃት እንዲቆም ሂዝቦላ ጥቃቱን ያቁም መስማማታቸውን ገልጸው ነበር። እስራኤል ግን ጥቃቱን አላቆምም ብላለች። በሁለቱም መሪዎች የስልክ ውይይት ትራምፕ ለኔታንያሁ አንተ የማትገመት እጅግ አስቸጋሪ እብድ ሰው ነህ፣ ከእስር ቤት ያዳንኩን እኔ ነኝ፣ ሁሉም ይጠላል፣ በዚህ ምክንያት ሁሉም እስራኤል ይጠላል ማለታቸውን መረጃው ይጠቁማል። በዜና ትንታኔያችን የምንመለከታቸው ይሆናል። በአሜሪካ የሚታተመው $250 ኖት ዶናልድ ትራምፕ አስተዳደር የአሜሪካ 250ኛ የነጻነት በዓል ለመዘከር ፕሬዝዳንት ምስል የያዘ አዲስ $250 የገንዘብ ኖት ለማተም ማቀዱን የሀገሪቱ ግምጃ ቤት አስታውቋል። በዜና ጥንቅራችን አካተናል። እስራኤል በጾታ ጥቃት ፈጻሚዎች የጥቁር መዝገብ ውስጥ ገብታ ላይ የተባበሩ መንግስታት ድርጅት እስራኤል በግጭት ቀጠና የጾታ ጥቃት የሚፈጽሙ አካላት በሚመዘገቡበት የጥቁር መዝገብ ላይ ማካተቱ ተዘገበ። በዚህ ዝርዝር ውስጥ ከዚህ ቀደም ሐማስን ጨምሮ የተለያዩ ታጣቂ ድርጅቶች ተካተውበታል። የእስራኤል የተባበሩት መንግስታት ድርጅት ቋሚ አምባሳደር ዳኒ ዶኖ ውሳኔውን በጽኑ በመቃወም እስራኤል ከሐማስ አሸባሪዎች ጋር በአንድ ዝርዝር ውስጥ የሚያስቀምጥ አካል የሞራል ስሜት የላቸውም ሲሉ ምላሽ ሰጥተዋል። በዜና ጥንቅራችን አካተናል። ጽምዶም ጥምረት በርካታ ኢትዮጵያ ተቃዋሚ ቡድኖች እያካተተ መሆኑ ተገለጸ። በኤርትራና በህወሓት መካከል የተጀመረው ጽምዶም በመባል የሚታወቀው አዲሱ የፖለቲካ ትስስር አሁን ላይ በርካታ ኢትዮጵያ የታጠቁና የፖለቲካ ተቃዋሚ ቡድኖች ወደ ማካተት እየሰፋ መሆኑን አፍሪካ ኢንተለጀንስ በዘገባው አስታውቋል። በዜና ጥንቅራችን እንመለስበታለን። ወደ ስራ የተመለሰው የትግራይ ክልል ምክር ቤት አዲስ ሹመት አጸደቀ። ከጦርነት በፊት የተቋቋመ የነበረው በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ህወሓት ያቀረባቸውን አዳዲስ የካቢኔ አባላትና የዞን አስተዳደሮች የጠቅላይ ፍርድ ቤት ፕሬዝዳንት ሹመት ዛሬ ማምሻውን ማጽደቁ ተሰማ። በዚህም ጉዳይ በዜና ጥንቅራችን አካተናል። ግብጽ ወደ ባህር በር እንዳንደርስ እያደረገች ነው ስትል ኢትዮጵያ ከሰሰች። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ግብጽ ለማደናቀፍ እየሞከረች ስትል በይፋ ከሳለች። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የግብጽ አካሄድ ተቀባይነት የሌለው ነው ሲሉ ኮንነውታል። በዜና ጥንቅራችን አካተነዋል። ቆይታቸው የምሰሙት ይሆናል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑ ተገለጸ። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ውስጥ ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑን መረጃዎች አስታውቀዋል። በዜና ትንታኔያችን ትሰሙታላችሁ። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ጥንቅራችን ስናልፍ ኢራን የኒውክሌር መሳሪያ ፈጽሞ አታገኝም፣ የሆርሙዝ ወሽመጥ አሁን ይከፈታል ሲሉ የአሜሪካው ፕሬዝዳንት ትራምፕ ገለጹ። በተያያዘም ሆርሙዝ ወሽመጥ ያለምንም እገዳና ክፍያ ለትራፊክ ክፍት እንዲሆን ባህር ላይ የቀሩ ፈንጂ ሙሉ በሙሉ እንደሚጸዱ አስታውቀዋል። አሜሪካ ከኢራን ጋር ከዓለም አቀፍ የኒውክሌር ኤጀንሲ ጋር በመተባበር ከመሬት በታች የተቀበሩ የኒውክሌር ቁስ የማውደም ስራ እንደምታከናውል ጠቁመዋል። ፕሬዝዳንቱ ይህን መልእክት ካስተላለፉ በኋላ በመጨረሻ ውሳኔ ለመወያየት ወደ ዋይት ሃውስ የደህንነት ስብሰባ ክፍል ወይም ሲቹዌሽን ሩም ማምራታቸውን አስታውቀዋል። የኢራኑ ፕሬዝዳንት መሱድ ፔጂኪያን ለሀገሪቱ የበላይ መሪ ጽህፈት ቤት በይፋ የሥራ መልቀቂያ ደብዳቤ ማስገባታቸውን ጉዳይ ቅርብ የሆኑ ምንጭ ለኢራን ኢንተርናሽናል ገልጿል። እሁድ ዕለት በተላከው በዚህ ደብዳቤ ላይ ፕሬዝዳንቱ መንግስታቸውን በሀገሪቱ ዋና ዋና ወሳኝ የውሳኔ አሰጣጥ ሂደቶች ውስጥ ሙሉ በሙሉ መገለላቸውን ፔጂኪያን አጽንኦት ሰጥተውበታል። በዚህ ምክንያት በተፈጠረው ክፍተት የእስላማዊ አብዮታዊ ዘብ ጥበቃ ጦር ውስጥ ያሉ ጽንፈኛ አጀንዳ የሀገሪቱ ጉዳይ እንዲቆጣጠሩ እድል እንዲሰጣቸው ምንጩ ጠቁሟል። ፕሬዝዳንቱ አክለው እንዲህ
ያለ አስቸጋሪ ሁኔታ ውስጥ የመንግስት መምራትም ሆነ ህጋዊ ኃላፊነት መወጣት እንደማይችሉ በመግለጽ በአስቸኳይ ከስልጣን ለመልቀቅ መጠየቃቸውን አስታውቀዋል። የበላይ መሪው ሙጃቢን ካቢኔ ፕሬዝዳንቱ መልቀቂያ ይቀበሉት አይቀበሉት እስካሁን ግልጽ ባይሆንም የደብዳቤ ይዘት ግን ከፍተኛ የስልጣን ርክብ ላይ ታይቶ የማይታወቅ ጥልቅ የሆነ የስልጣን ክፍፍል መኖሩን በግልጽ ያሳያል ተብሏል። ይህ ክስተት የመጣው በመንግስትና እስላማዊ አብዮታዊ ሪፐብሊክ ወታደራዊ ደህንነት ተቋም መካከል ያለው ለወራት የዘለቀ ውጥረት ከተቀሰቀሰ በኋላ ነው። ኢራን ኢንተርናሽናል ቀደም ሲል እንደዘገበው እስላማዊ አብዮታዊ ጥበቃ ጦር የፕሬዝዳንት በርካታ ስልጣን ደረጃ በደረጃ በመገደብ ቁልፍ የመንግስት አካላትን ቁጥጥር ስራ ውሏል። የውስጥ ምንጮች እንደሚሉ ከሆነ ይህ ሁኔታ የፔጂካን አስተዳደር ፖለቲካዊ አስፈጻሚ የውሳኔ ማጣት አዙሪት ውስጥ እንዲገባ ያደረገ ሲሆን ይህ ዲፕሎማሲያዊ ድርድሮ ወደፊት እንዳይራመዱና በካቢኔው መዋቅር ላይ የሚፈለጉ ለውጦች እንዳይተገበሩ እንቅፋት ሆኗል። የአሜሪካው ፕሬዝዳንት ትራምፕ አስተዳደር የአሜሪካ 250ኛ የነጻነት በዓል በመዘከር የፕሬዝዳንት ምስል የያዘ አዲስ $250 የገንዘብ ኖት ለማተም ማቀዱን የሀገሪቱ ግምጃ ቤት አስታወቀ። የፌዴራል ሕግ በህይወት ያለ ሰው ምስል በገንዘብ ላይ እንዳይታተም ቢከለክልም በኮንግረስ የሚገኙ የትራምፕ አጋሮች ግን ልዩ ፍቃድ የሚሰጥ ረቂቅ ሕግ አቅርበዋል። በእቅዱ ሙሉ በሙሉ ለመጽደቅ በምክር ቤት ተወካይና በሴኔት መጽደቅ ይኖርበታል። ይህ በእንዲህ እንዳለ በሀገሪቱ በኑሮ ውድነት ባለችበት ወቅት የፕሬዝዳንቱ ኢጎ ለማስጠበቅ የግብር ከፋይ ገንዘብ መባከን የለበትም በሚል ተቃዋሚዎች ዘንድ እቅዱ ከፍተኛ ትችት እየገጠመው ነው። በአሁኑ ወቅት የአሜሪካ ትልቁ የገንዘብ ኖት $100 ብቻ እንደሆነ ይታወቃል። ኤርትራና በህወሓት መካከል የተጀመረው ጽምዶም በመባል የሚታወቀው አዲሱ የፖለቲካ ትስስር በአሁኑ ወቅት በርካታ ኢትዮጵያ የታጠቁና የፖለቲካ ተቃዋሚ ቡድኖች ወደ ማካተት እየሰፋ መሆኑን አፍሪካ ኢንተለጀንስ በዘገባው አስታውቋል። የአዲስ አበባው ማዕከላዊ መንግስት የሚቃወሙ የህወሓት ትግራይ መከላከያ ኃይል አመራሮች በቅርቡ በሱዳን የወደብ ከተማ ፖርት ሱዳን በተደረገ የኤርትራ ከፍተኛ ባለስልጣንና ከሱዳን ጦር ኃይል ተወካዮች ጋር ስብሰባ ማድረጋቸው ተረጋግጧል። ይህ በኤርትራ መንግስት አስተባባሪነት እየተመራ ያለው ጥምረት የህወሓት አሮጌው ጎራ ጨምሮ እንደ ፋኖ ያሉና ኦብነግ የተገነጠሉ ክንፎችና ሌሎች ታዋቂ የፖለቲካ ተቃዋሚዎች በአንድ ጥላ ስር ለማሰባሰብ እየሰራ መሆኑን የደህንነት ምንጮች ጠቁመዋል። የሰሜን ጦርነት ወቅት ኤርትራ በህወሓት እርስ በርስ የገጠመኝ ደመኛ ጠላቶች የነበሩ ቢሆንም በአሁኑ የጠላት ወዳጅ ነው በሚል መርህ የአዲስ አበባው መንግስት ለመጫና የራሳቸውን ፖለቲካ ህልውና ለማስጠበቅ ስልታዊ ህብረት ፈጥረዋል። ይህ አዲስ ኃይሎች መሸጋገሪያ በኢትዮጵያና በኤርትራ በሱዳን መካከል ያለው ዲፕሎማሲያዊ ግንኙነት ይበልጥ እያሻከረው ነው ሲሆን ቀጠናው ቀውስ ሊያስከትል ይችላል የሚል ስጋት ፈጥረዋል። በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት አዲስ ሹመት አጸደቀ። ከጦርነት በፊት የተቋቋመ የነበረው በቅርቡ ወደ ስራ የተመለሰ የትግራይ ክልል ምክር ቤት ህወሓት ያቀረባቸው አዳዲስ የካቢኔ አባላት የዞን አስተዳደሮችና የጠቅላይ ፍርድ ቤት ፕሬዝዳንት ሹመት ዛሬ ማምሻውን አጽድቋል። ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የክልሉ ምክትል ፕሬዝዳንት ፍትህ ቢሮ ኃላፊ ሆነው እንደተሾሙ የክልሉ የዜና ምንጮች ዘግበዋል። 70% ያህሉ የካቢኔ አባላት ከህወሓት የተውጣጡ ሲሆን 30% የተቃዋሚ ፓርቲዎች በምሁራን የተውጣጡ እንደሆነ ተገልጿል። በተመሳሳይ ወልደ አብርሃም ገብረ ጻድቅ የሰሜን ምዕራብ ዞን ዋና አስተዳዳሪ፣ ሲሻይ ግደይ ደግሞ ማዕከላዊ ዞን አስተዳዳሪና ዝናብ ገብረ መድህን የደቡባዊ ዞን ዋና አስተዳዳሪ፣ ግደይ አዝናው የምዕራብ ዞን ዋና አስተዳዳሪ፣ ፍስሐ ኃይሌ የምስራቅ ዞን ዋና አስተዳዳሪ እንዲሁም ከሌላ ሀገስ የደቡብ ምስራቅ ዞን ዋና አስተዳዳሪ ሆነው እንደተሾሙ መረጃዎች ይጠቁማሉ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑ ተገለጸ። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ብሉ ናይል ግዛት ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑ መረጃዎች ጠቁመዋል። የሱዳን ትሪቢዩን እንደዘገበ ከሆነ ጦር ወደ ስፍራ እያመራ ያለው አካባቢ ያሉ አማጽያን የመጨረሻ ምሽጎች ሲል የገለጻቸው ቦታ ከተቆጣጠረ በኋላ ነው። የሱዳን ጦር 4ኛ እግረኛ ክፍለ ጦር ባወጣው መግለጫ የጦር ኃይሉ አነጋጋሪ ኃይሎች ጋር በመሆን በኩርሙክ ዙሪያ የነበረ የመጨረሻውን የአማጽያ ምሽጎች ማውደማቸውና ከተማ ለመቆጣጠር ማቅረባቸውን ተገልጿል። ጦሩ አክሎ ኩርሙክ በስተደቡብ የሚገኘው አልባርካ ጣቢያ ላይ በፈጥኖ ደራሽ ኃይል የተሰነዘረ ጥቃት ማክሸፉን አስታውቋል። በጥቃቱ ወቅት ፈጥኖ ደራሽ ኃይሉ ከፍተኛ የሰው ኃይል ጉዳት ማድረሱን እንዲሁም በርካታ የጦር ተሽከርካሪና ወታደራዊ ቁሳቁስ መማረኩን ገልጿል። እንደ ዘገባው ከሆነ የሱዳን ጦር ኃይሎች በከተማው ያሉ ተዋጊ ለመክበብ አልመው በዘረጉት ባለ ሁለት አቅጣጫ ስትራቴጂካዊ ጥቃት በሰሜንና ደቡብ አቅጣጫ ኩርሙክ እየገሰገሱ ይገኛሉ። ጦሩ በዚህ ሳምንት መጀመሪያ ላይ ከኩርሙክ ደቡባዊ ዳርቻ የምትገኘው አልባርካ አካባቢ መልሶ መቆጣጠሩን አስታውቆ ነበር።
ምንጊዜም ተቀናቃኝና ጠላት የሆነችው ግብጽ ወደ ባህር በር እንዳንደርስ እያደረገች ነው ስትል ኢትዮጵያ በግልጽ ከሰሰች። ኢትዮጵያ ባህር በር ለማግኘት የምታደርገውን ጥረት ግብጽ ለማደናቀፍ እየሞከረች ስትል በይፋ ከሳለች። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ግብጽ አካሄድ ተቀባይነት የሌለው ሲሉ ኮንነውታል። ግብጽ በቅርብ በኤርትራ ከሶማሌ ከሱዳን ጋር ወታደራዊ ኢኮኖሚያዊ ስምምነቶች በማድረግ ኢትዮጵያን የመክበብ ስትራቴጂ እየተከተለች እንደሆነ ይነገራል። የግብጽ የውጭ ጉዳይ ሚኒስቴር የቀይ ባህር ጉዳይ የሚመለከት ባህር ጠረፍ ያላቸው ሀገራት ብቻ ማለታቸውን ተከትሎ ኢትዮጵያ በዲፕሎማሲ የማግለል ሙከራ ተደርጎ ተወስዷል። አለመግባባት ከህዳሴው ግድብ ውጥረት ጋር በተያያዘ ቢሆንም ኢትዮጵያ በሶማሌላንድ የጀመረችው ጨምሮ በርካታ የባህር በር ባልተቤት መሆን ፍላጎት በሰላማዊ መንገድ እንደምትቀጥል አስታውቃለች።